ለውን ነገር ሄርሜላማ እውነት አብርሃምን ብትወደውና ብታፈቅረው እሱም ቢወዳት ቢያፈቅራት ኖሮ ሽምግልናም ይላክ ነበረ ነፍሰ ጡር ሆና። አሁን ላይ ግን እሱ ሽማግሌ ለመላክም ሆነ ትዳር ለመያዝ ብቁ ዝግጁ እንዳልሆነ ነግሯታል። ያው እንደምናውቀው ሄርሜላ አብርሃምን ስለማትወደው ኤፍሬምን ለመበቀል ስትል ነው ወንድምየውን የያዘችው። በጣም ነው የሚያሳዝነው። እንግዲህ ዝሙት እየተስፋፋ ነው፣ በእውነት እየተስፋፋ ነው እና ሀይ የሚላችሁ ሰው አታችኋል። አሁን ላይ አብርሃምን እንግዲህ ቆመክ ስትሸና አይቼክ አላቅም እንደ ወንዶች፣ እስኪ አሁን አደባባይ ላይ ሽናና አውተክ አሳየኝ ብለዋለች። እንግዲህ ወሸላው ማለት ነው። ይሄም ምን እንደሚያመለክት ለእናንተ እንግዲህ እንቅጭ እንቅጯን እናወራታለን ማለት ነው። ያው ሄርሜላ በሌላ ነገር አብርሃምን እንግዲህ ኤፍሬምን ለመበቀል ስትል ወደ ወንድሙ እንደሄደች እነ ማሂ መረጃውን እያወጡ ነው የሚገኙት። ኤፍሬም አብርሃም እና የአንቺ ፎቶ ከእንግዲህ ያበቃል፣ እኔና አንቺ ፎቶ ነው ግድግዳ ላይ መሰቀል ያለበት። ወንድሜ አብርሃም ደግሞ የራሱን ምርጫ ይዟል ብሏት ነበረ። እንደምታዩት ውሽሚትም በጣም ተርበትብታለች። የተርበተበተችበት ምክንያት እንግዲህ ትልቅ ሚስጥር የደበቀችው አለ፣ እውነታው ይውጣ እያለ ነበረ ኤፋ ማለት ነው። አሁን ላይ እንግዲህ እውነታው ይወጣል። ይሄ ሆዴ ያለችበት ኤፍሬምን ከዚህ ቀደም እንደምትወደው እሱ እንደማይፈልጋት እንግዲህ መረጃው አብርሃም እጅ ይገባል ማለት ነው። ጦርነቱ እንደ አዲስ ቀጥሏል። እነኚህ ዝሙተኞች ሰፈር ማለት ነው። ግን እውነት ለመናገር ከሆነ ኤፍሬም አሁን እያረገው ያለው እንደ ወንድሙ እጮኛ ከሆነች፣ በነገራችን ያው እጮኛው አይደለችም፣ ወንድም በወንድሙ ላይ ይነሳል። ኤፍሬም ይገደል የምትሉ በእውነት እናንተ ተገደሉ፣ ገደል ግቡ ማለት ነውና አይባልም። እነኚህ አብርሃምና ውሽሚት ድራማ እየሰሩ ነው። በነገራችን ያው ቻናላቸውን ለማሳደግ የሄዱበት ሲስተም ነው። ሄርሜላና አብርሃም አልተጋቡም፣ እጮኛሞችም አይደሉም። ዝም ብለው ዝሙትን ያው ሀገር የሚገል ትውልድ የሚያጠፋ እየሰሩ ቢዝነሳቸውን እያጧጧፉ ነው። ኢትዮጵያ ውስጥ ያሉ ዩቱበሮች ሌላ የገቢ ምንጭ የላቸውም። በደንብ ጠንቅቃችሁ እወቁ ማለት ነው። እና ትናንትና ናሂና ሁብዬን እናውቃቸዋለን። አይታችሁ ከሆነ ግልጹን ተናግሯል። የ8 ዓመት የለፋበት ቻናሉ ተዘግቶበታል ማለት ነው። ተዘግቶበታል ሳይሆን ያው አደጋ ላይ ነው። ብርም መስራት አይችልም አሁን ባለው ሁኔታ። አዲስ እንግዲህ ከፍቷል። እሱንም ሰብስክራይብ እንድናረገው እየተማጸኑ ነው ያሉት። እዚህ ኢትዮጵያ ውስጥ እኛ ዩቱበሮች ሌላ ገቢ የለንም። ቋሚ ስራችን የምንተዳደርበት በቃ የዕለት ከዕለት እንጀራችን የምንበላው በዩቱበር ብቻ ነው፣ በዩቱብ ነው እየከፈለን ብሏል። ስለዚህ እነኚህ እየሰሩት ያሉት እኛ እኮ አትስሩ አይደለም። አሁን ተቃውሟችን በጣም የምንጮኸው ዝሙትን አታስፋፉ ነው። በጣም መልካም ነገር ፕራንክ ነገሮችን ብሰሩ፣ ስንት ደግሞ የሚያዝናኑ ነገሮች አሉ። በእውነት ሁሌም እየወጣችሁ እጮኛው ናት፣ እጮኛው ነው፣ አረገዘች፣ አስወረደች፣ ይሄም ብቻ ከምትሰሩ ማለት ነው። እና አንድ ትምህርት ያለው ነገር ብትሰሩ ለማለት ነው። ለማንኛውም እንግዲህ ሰሞኑን እንዳየነው ሩታዬ ያው ጠፍታለች። በሰላም ነው ወይ የጠፋሽው ሩታ? በራስሽ ቻናል ለምን አትመጪም? የሌሎቹን ቻናል እያሞቅሽ ነው ያለሽው ማለት ነው። ያው እንግዲህ መልካምነትሽን ከዚሁ ያስታውቃል። የራስሽን ቻናል ገቢ ትተሽ የነሱ እንዲሞቅ እያደረግሽ ስላለሽ የገቢ ምንጫቸው ነሽ በነገራችን ማለት ነውና ብዙ ሰዎች የአንቺ ውለታ አለባቸው። በአንቺም ደግሞ እንጀራቸው እንደተከፈተ እውነቴን ነው መርሳት የለባችሁም። በዚሁ አጋጣሚ ማለት ፈልጋለሁ። ያው እንግዲህ አብርሃምም እንዳየ ነው በተለያዩ ቻናሎች እየመጣ ነው የሚገኘው እንጂ እሱ ግን አለ። ሩታዬ ጠፍተሻል፣ በራስሽ ቻናል ብቅ እንድትይ እንፈልጋለን። ተናፍቀሻልም ማለት ነው። በራስሽ ቤት ነው የለንና ሞቅ ደመቅ አድርጊው የኛ ልዕልት፣ የልዑልዬ እናት፣ ጀግናዋ፣ አንበሳዋ፣ አትበገሬ ማለት ነው። በእውነት እንግዲህ ሰላም ውድ ተመልካቾቼ እንዴት አላችሁልኝ? ሰላማችሁ ብዝት ትርፍ ይበልልኝ። በመላ ዓለም የምትገኙ ኢትዮጵያንም ኤርትራያንም ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ቪዲዮን ጀምሩ ማለት ነው። የሩታዬ እህቶች ዝሙትን የማትደግፉ አድናቂዎቿ
በጨዋ መልክ ብቻ ያላችሁ ማለት ነው። በእውነት እኛ አሁንም ቢሆን ነገም ቢሆን እኔ የምለው እኔ ከሄርሜላ ላይ ጥላቻ የለብኝም፣ ግን በአሰራሯ ላይ ጥላቻ ነው ያለብኝ ማለት ነው። ሄርሜላ አውቃለሁ፣ ሴት ናት፣ ቆንጆ ልጅ ናት። ማንም እውነቴን ነው እግሯን ስሞ የሚያገባት ልጅ ነች። ግን አሰራሯ የመጣችበት መንገድን ነው እየተቃወምን ያለ ነው እንጂ በልጅቷ አይደለም። ሴት ናት፣ እንደ ማንኛውም ፍቅር ሊይዛት ይችላል። ግን ከባለትዳር አይደለም የሚለውን ነው። በነገራችን እንግዲህ ያው አሁን ኤፋና ሄርሜላ አንድ ጋር የመጡበት ምክንያት ምንድን ነው? እኔ የምለው የሚኖሩበት ዶርሙ ይሄ ቤታቸው ማለት ነው አንድ አካባቢ ነው፣ በሩ አንድ ነው። እስኪ ልብ ብላችሁ ተመልከቱ ጋይሶች። እኔ እዛው አንድ ዶርም ላይ ሆነ ሁሉም የየራሱ ክፍል ኖሮት ነው እየኖሩ ያሉት። እንዴት ነው? ተመሳሳይ ነው። በእርግጥ የኢትዮጵያ ቤት ቀለም ተመሳሳይ ቢሆንም ግን ግራ እያጋቡን ነው። ለማንኛውም ሄርሜላና ኤፍሬም ከዚህ ቀደም እንግዲህ ግንኙነት እንዳላቸው በደንብ ቁልጭ ብሎ እየታየ ይገኛል። እሱም ምንድን ነው ታላችሁኝ? ሄርሜላ ኤፍሬምን በጣም እንደምትወደውና በፍቅሩ ክንፍ እንዳለች ነበረ መረጃዎች የደረሱኝ ማለት ነው። አብርሃም ማን ነው ደግሞ ይሄ ኤፍሬም? አብርሃም አልኩ ይቅርታ። ኤፍሬም ሄርሜላን አይወዳትም። እሷ ነበረች በጣም የምትወደው የምታፈቅረው። ስለዚህ እሱ ደግሞ ሌላ እኔ የራሴ ህይወት አለኝ፣ ወደፊት ይኖረኛል፣ ግን አሁን ላይ ዝግጁ አይደለሁም፣ ራሴን መቀየር ቤተሰቦቼን መርዳት ነው የምፈልገው ብሎ ሲላት ተመልሳ አብርሃምን በነ አቤል በኩል እንዳጠመደችው ነው። እንግዲህ ይሄ ምንድን ነው? ኤፍሬምን ለመበቀል ስትል ወደ አብርሃም እንደመጣች እንግዲህ ምንጮች እየወጡ ይገኛሉ ማለት ነውና ኤፍሬም ምንም ጥፋት የለበትም። አልፈልግሽም ታለ ደግሞ በግድ የሚሆን ነገር የለም ማለት ነውና አንቺ እሱን መውደድ ብትችም እሱ ደግሞ አንቺን የመውደድ ምንም አይነት 0% ነው ውስጡ ያለው ፍላጎት ማለት ነው። አንዳንዴ የማይወዱንን የማይፈልጉን ሰዎች የምንከተል ሰዎች እኔ በጣም ነው የሚገርመኝና ፍቅር እውር ነው የሚባለውን እንግዲህ አይቸዋለሁ በውሽሚት ማለት ነው። አሁን ላይ እየተደረገ ያለው ኤፋን ለመበቀል ብላ የሩታን እንግዲህ ትዳር በምንም ይሁን በምንም በጥብጣ ያፈረሰ ሴት ናት። በነ አቤል በኩል አብርሃምን እንግዲህ ይዘዋለች ማለት ነው። ይሄ ማለት ምንድን ነው? ኤፍሬምን ለማስቀናት ኤፍሬምን ለመበቀል ስትል ወንድምየውን ወድጄ ካለው አፍቅሬ ካለው ከህይወቴ እንድትወጣ አልፈልግም፣ የማንም እንድትሆን አልፈልግም። እኔ ብዙ መስመር ርቀቶችን የሄድኩት እኮ አንተ የኔ እንድትሆን ነው እንጂ እኔ ሁለተኛ ሚስቶኜ እንድኖር አይደለም ብላለች። ይሄን ቃል በቃል እንግዲህ ራሷ ያለችው ነው። ቪዲዮ ላይ አይታችሁ ከሆነ ማለት ነውና እኔ ጨምሬ አይደለም ያወራሁት፣ ውሸት ነው ምናምን የምትሉ ስላላችሁ ላጣራላችሁ ብዬ ነው። ገብቷችኋል? እንግዲህ ባለፈው አይታችኋል። ሽሚት ሩታ ቤት አብርሃምን ያገኘችው ቀን አጥቼ ከምዋረድ አግኝቼክ ብዋረድ ይሻላል። እኔ እኮ ያን ሁሉ ረጅም ርቀት መስመር የሄድኩት አንተኔ ግሌ ብቻ ለማድረግ ነው፣ የማንም ስትሆን ማየት አልፈልግም ብላለች። ለምን ይመስላችኋል? ይሄ ሁሉ ፕሮሰስ የሄደችው ኤፋ እምቢ ስላላት ወንድሙን በዚህ መንገድ ከትዳሩ ከልጁ ነቅላው በትናው ሰላም እንዳያገኙ አድርጋ እየተበቀለቻቸው ነው እንጂ ውሽሚት ፍቅር ይዟት አይደለም። እንደገና ደግሞ ለአብርሃም አረገዝኩ የምትለው ነገር ከውሸት የራቀ ነው። ውሸትና ውሸት ነው፣ ከእውነት የራቀ ነው ማለት ነው እየሰራች ያለችው። አሁን እንግዲህ እዚህ ጋር አይታችሁ ተመልክታችሁ ተሆነ እጇን ይዟት በጣም ነው የምታምሪው፣ ውበትሽ በጣም ጨምሯል፣ በጣም እያላት ሲል ምን እየሆንክ ነው ብላው ነበር። ሆዴ ልቀቀኝ፣ ሆዴ ያለው ነገር እስቲ በደንብ መጀመሪያ ላይ አዳምጡት ማለት ነው። አምልጧን ነው ተሳስቷት ነው። ታዲያ ግንኙነት ከዚህ ቀደም ከሌላቸው
በምን መንስኤ ነው ሆዴ ልትለው የቻለችው ኤፍሬምን? ዝም ብላችሁ ተነስታችሁ ሆዴ ፍቅሬ ትላላችሁ እንዴ? ለዚያውም አሁን ላይ ወደፊት የልጆቼ አባት ይሆናል ብላ ከሞቀው ትዳሩ ምንም ግጭ ግጭ ቢኖረው ፍቺ ላይ አይደርሰው ነበር አብርሃምና ሩታ ማለት ነው። በዛ ባደረገችው በእጅ ሰዓት ላይ አድርጋ ባመጣችው ምናምንቴ ስራዋ የሴጣን ስራዋ ሩታና አብርሃም እንዳይስማሙ ሰላም እንዳይኖሩ ባደረገችው የግሌ እንድትሆን እፈልጋለሁ ባለችው ወንድ አምልጧት፣ እንደው ድንገት አምልጧት ሌላ የባሏን ወንድም ያው ባሏ አይደለም እንግዲህ ለድራማው ለቪዲዮ ስትል ባህሌ ያው እርግጠኛ የሆነችው እሷ ወደፊት ያገባኛል ተንግዲህ በእኔ ቁጥጥር ስር ስለሆነ የትም አያመልጥም ብላ ነው ባሌ እያለች ያለችው። እና በዚህ ልክ ባሌ ሆዴ አይባልም ተሳስታ ነው አላለችም እንዳትሉ ደጋግማችሁ እስኪ አዳምጡት። ልቀቀኝ ሆዴ ነው ያለችው ማለት ነው። እና ይሄንን ታዲያ አሁን አብርሃም አያቅም። አፍቅራ ወዳው መስሎታል እሱ። በነገራችን ለሌሎች እንደዛ ነው፣ ወዳው አፍቅራው ነው ለሌሎች የሚመስለው አይደለም። አብርሃም መጀመሪያም እንዳይናገር እንዲደነዝዝ ዝም ብሎ ብቻ ፈዞ እንዲያዳምጥ ያው ማሂም ቪዲዮ ሰርታበታለች፣ አውጥተዋል ይሄ ሚስጥር ማለት ነው። እና ተደርጎበታል፣ የሆነ ነገር አርጋበታለች። በየጊዜው እየሄደች ወደዛ የምትመላለሰው ወደ ዝዋይ ይሄንን ለማሳደስ ለማድረግ ነው ብላለች። እና እንግዲህ ግልጽና ግልጽ ነው። ልጁ ወዶ እንዳልሆነ ደግሞ ያሳያል። ፈዟል፣ በይሉንታም ተይዟል፣ በዚህም ፈዟል ማለት ነው። እንደው ሌላውን ተዉት። እውነቴን ነው የምላችሁ። የዚህ ቪዲዮ እንግዲህ ሲያየው ራሱ መልስ ምን እንደሚሰጥበት እናያለን ማለት ነው። በእውነት በጣም ሪስፔክት ለኔ አላት። በሷ ዙሪያ ያሉ ሰዎች ራሱ ለኔ ሪስፔክት አላቸው፣ በጣም ነው የሚያከብሩኝ ሲባል ነበረ። ክብር በነገራችን ከራስ ነው የሚጀምረው። አዎ የመጣች ጊዜ በጣም ነበረ የምታከብረው። በቃ ቅልስልስ ብላ እንዲቀና አትልም። አሁን ላይ ግን በጣም ምላሷ እውነቴን ነው እጥፎ ነው የመጣው፣ የውሽሚት ማለት ነው። እና አደባባይ ቪዲዮ ወጥተው ቆመክ ሲሸና አይቼ አላቅም ብሎ እንግዲህ ይሄንን ቃላት ለወንድ ልጅ ወንዶች የሆናችሁ አስቡት። እናንተ እኮ ወንድ ሆናችሁ በራሳችሁ ኮንፊደንስ እንዳይሰማችሁ ወንድነታችሁን እየተፈታተነች ቆማችሁ ሳይሆን ቁጭ ብላችሁ እንደ ሴት እንደምትሸኑ ይሄ መልእክት እንግዲህ ለእናንተ ነው ማለት ነው። እና እኝኝ ድራማ ነው አይገባችሁም እንዴ የተባለ ኮሜንትም አይቻለሁ እኔ ቻናል ላይ ትናንት በለቀቁት ቪዲዮ ማለት ነው። ድራማስ ቢሆን ድራማም ይሁን አይሆንም ማለት ነው። ገብቷችኋል? ይሄ ቃል ምን ያህል እንደሚሰብር ምን ያህል አሁን እውነት እሱ ራሱን የሚያስከብር ከራሱ ጋር የሆነ ልጅ ቢሆን ኖሮ በዚህ ጉዳይ ላይ እንዴት እንዲህ ልትችያልሽ እንዴ? እኔማ በጣም ወንድ ነኝ፣ ወንድ በመሆን ያደል እንዲፈልገሽኝ የመጣሽ ምናምን ብሎ ለራሱ መልስ ይሰጣን ነበር። ግን ምንም አላለም። በቃ አሳየኝ አዙረ ካሳያቸው ነበረ እንደውም እዛ ቪዲዮ ላይ ሲባል የነበረውና ይሄንን ሲባል ዝም ያለ ወንድ እንግዲህ ቆፍጠን ብሎ ቤቱን የማይመራ አልጫ መሆኑን እኮ የሚያስታውቀው በዚህ ነው ማለት ነው። ዶችዬ አንቺ ለምን እንደዚህ ትያለሽ? እና ይምታቶይ ይደብድባቶይ አይደለም፣ ግን በክብራችሁ ሰው ሲመጣ እውነቴን ነው ገደል ይግባ። በክብሬ አልደራደርም ማለት ነው። እና መቼም ለውሸትም ይሁን አርግዣለሁ ብላ ስትል ይሄ ልጅ ቆሞ መሽናት ሳይችል ማስረገዝ እንደማይችል እናውቀዋለን። ግን ብልግና ምን ያህል ስድ አደግ እንደሆነች ነው የሚያሳየውና ወይኔ የሄርሜላ ቤተሰቦች እውነት በዙሪያው ያሉ ጨዋ ናቸው እያላችሁ ነበር። ምን ሆነ አሁን እቺ ጨዋ? ክብረ ቢስ መሆኗን ነው እንጂ የሚያሳየው ማለት ነው። በእውነት ክብረ ቢስ መሆኗን ይሄ ቪዲዮ እንግዲህ ብዙዎቻችሁን
ብዙዎቻችሁ እንግዲህ ያው ልትቆጡ ትችላላችሁ። ኤፋ በህግ ይቀጣ ይገደል፣ የወንድሙ ጠላት ወንድም በወንድሙ ላይ ይነሳል የምትሉ አይጠፋም፣ ትኖራላችሁ ማለት ነው። እና ኤፋ እንግዲህ ባለፈውም ከሩታዬ ጎን ሆኖ አብርሃምን እየሄድክበት ያለው ነገር ውሽሚት የመጣችበት መንገድ ትክክል አይደለም ቢለውም እየተቃወማችሁት ነበረ። ይገደል፣ የወንድሙ ጠላት ነው ምንድን ነው ብዙ እያላችሁ ነበር ማለት ነው። ለማንኛውም ምን ልላችሁ ፈልጌ ነው ይሄንን ያልኩት፣ ወንድሙ ጠላት ሳይሆን እነሱ ከዚህ ቀደም እንግዲህ ብታምኑም ባታምኑም ግንኙነት ስለነበራቸው ነው። ይሄን ቪዲዮ እንግዲህ አሁን ለአብርሃም እጅ ደርሰዋል። ነገሮች ይህ መቋቋም የሚችል አይመስለኝም። አብርሃምም እንግዲህ እንደ ወንድ ለውሽሚት የሚገባውን ነገር እያደረገ አይደለም። እንደውም እሱ ሴት እሷ ወንድ ሆና ነው እያስተዳደረችው ያለችው እዛ ጋ ማለት ነው። እና የቤት ሙሉ እቃ ሽማግሌ ላክ ክብሬን ልጠብቅ እንኳን ብትለው ፍቃደኛ እንዳልሆነ፣ አሁን ዝግጅት ላይ እንደሌለ፣ አሁን ለትዳር ብቁ እንዳልሆነ እየነገራት ነበረ ማለት ነው። በዚህ ልክ እውነት ምን ያህል ክብሯንም የቤተሰቧንም የእሷንም እንዳስረከሰች እሷም እየገባት ነው ያለችው። አብርሃም ይሄ ስለገባው ነው መሰለኝ ሽማግሌ መላኩን ወደ ኋላ ያለው። ኤፋ እና እንግዲህ ውሽሚት የነበራቸው ሚስጥር አሁን በግልጽ ወጥቷል። ይሄም ለኦዲየንስም ለተመልካችም እውነቴን ነው በጣም ነው የሚያስደነግጠው። ሩታዬ እንግዲህ እውነት የልዑልዬ እናት ብዙ ሀቆች እንዳሉሽ እናውቃለን። ብዙዎች ደግሞ የገቢ ምንጫቸው ነበርሽም ነሽም አሁንም የገቢ ምንጫቸው ነሽ አንቺ። በእውነት ለአንቺ ቃላት የለኝም። ከልጅሽ ጋር ፈጣሪ አምላክ ይጠብቅሽ። ይሄ እንግዲህ ለሩታዬ ምን ያህል ትልቅ ክብር እንደሚያሳይ ተመልከቱ ማለት ነው። እና ተመልሳችሁ እንግዲህ ሌላ ሰውን እዛ ጋር ተትዳሩ በትናችሁ እያጃጃላችሁ፣ እዚህ ጋር ደግሞ ሆዴ የምትሉት ነገር በጣም ይከብዳል። ሩታዬ በራስሽ ቻናል እንድትመጪልን እንፈልጋለን። እውነት 9 ቀን ዛሬ 10ኛ ቀን አስቆጥራለች። በራሷ ቻናል መምጣት ታቆመች። ያው በሌሎች አለች። በእርግጥ ትናንትም በዳኒ መጥተው ነበረ አይተናል። ግን በራሷ ትመጣለች ብለን እውነት በሙሉ ተስፋ ነበር የጠበቅንሽ እንድትመጪ በራስሽ ቻናል ነገሮችን በራስሽ ቻናል ቆም ብለሽ እንደምትጋፈጪ የመጣብሽ ይሄ በዙሪያሽ ያሉ እውነት ጠላቶችሽ ማለት ነው። በአንቺ እየፈመሱ በአንቺ ህይወታቸውን እየመሩ አሁን ላይ ብዙ ጠላቶች ቢኖሩሽም አንቺን ያጠነክሩሻል እንጂ አይጥሉሽም። አንቺ ጠንካራ ሴት እንደሆንሽ ደግሞ በሙሉ ኮንፊደንስ እያሳየሻቸው ነው። ቀን በቀን ውበትሽም እየጨመረ ነው። እንወድሻለን። አሁንም ለጠላት እጅ እንዳሰጭ ነው የምለው። ውድ ተመልካቾቼ እንግዲህ የዛሬ ቪዲዮ ይሄን ይመስላል። በሌላ ቪዲዮ ደግሞ እንገናኛለን ብዬ ሙሉ ተስፋ አለኝ። እንግዲህ ኤፋንና ውሽሚትን እንዴት ነው ያያችሁት? ውሽሚት አሁን ላይ በአንድ ድንጋይ 2 ወፍ ይላችኋል። እንደዚህ ነው ማለት ነው። በአንድ ድንጋይ 2 ወፍ። ኤፋ እንግዲህ በፊት አላፈቅርሽም አልወድሽም ያላትን አሁን ላይ ፍቅሩ አገር ሽቶበት እንግዲህ ፍቅራቸውን ሊያጣጥፉ መስመር የያዙ ይመስላል። እንግዲህ ገና እርምጃ አንድ ሊሉ ነው። ያው አብረን ነው ከዚህ በኋላ ፎቶ የሚኖረን እዚህ ግድግዳ ላይ የአንቺና የአብርሃም አይደለም። እሱ የራሱን ምርጫ መርጦ ሄዷል ወደ ትዳሩ እያላት ነው። በጣም ነበር ያስደነገጣት። ብቻ እናንተ የተሰማችሁን ስሜት ጫር ጫር አድርጎ ወዳችኋለሁ። ሰላማችሁ ይብዛ።